የዚህ ጉዞ ዓላማ ከ4 ዓመት በፊት የታሰበ ነው። 2024 አሜሪካ ሄደን ተጫውተናል። 2025 ስፔን ባርሴሎና ሄደናል። 2026 ደግሞ እቅዳችን እዚህ ኢትዮጵያ ነበረ። ኢትዮጵያ መተናል። ኢትዮጵያ የመጣንበት ዋናው ዓላማ ልጆቻችን ያው ከወንድሞቻቸው ጋር እግር ኳስ ተጫውተው የባህል ልውውጥ አድርገው ባህላቸውን አውቀው ኒውይርን አክብረው ወደ አገራቸው እንዲመለሱና ጓደኛም እንዲያፈሩ ነው እና ዓላማው ትልቁ ቶርናመንት አለ በ8 ቡድኖች የሚዘጋጅ ከኛ ጋር እዚህ 7 ቡድን የተዘጋጀ በጣም ጥሩ ኮሚቴዎች ደግሞ የተዋቀሩ አሉ። እዚህ የሀገራቸውን ባህል አውቀው እግር ኳስ ተጫውተው እንዲሄዱ ነው ትልቁ ዓላማና ኒውይር እንዳላቸውና ዩኒክ የሆነ በዓል እንዳላቸው 2 አዲስ ዓመት እንዳላቸው አውቀው እንዲሄዱ የታሰበ ዓላማ ነው። ስፖርት በባህሪው አስታራቂ ነው። ስፖርት ከዘር፣ ከሃይማኖት፣ ከፖለቲካ ካላስፈላጊ ሱስ የጸዳ ነው። እነኚህ ልጆች ደግሞ ነገ ሀገራችንን የሚረከቡ ናቸው። የመጡት ልጆች ከ10 ዓመት በታች ከ13 ዓመት በታችና ከ17 ዓመት በታች ናቸው። ልጆቹ ብቻቸውን 80 ናቸው። ቀድሚያም የመጡ ቤተሰቦች አሉ። ፓረንት ደግሞ ወላጆች ደግሞ 40 ናቸው። በአጠቃላይ 120 ሰው ነው የመጣው እና ያው ዋናው ለመጀመሪያ ጊዜ የመጡ ህጻናቶች ብዙ ናቸው። ወላጆችም በዚህ በኳሱ ምክንያት ከ10 ዓመት በላይ ቆይተው በዚህ በኳሱ ምክንያት የመጡ ወላጆችም አሉና ትልቅ ፋይዳ ነው ያለው የሚል እምነት አለኝ እና ዓለም ዋንጫ ላይ ዘንድሮ እንደተመለከትነው አይታችሁ እንደሆነ በትውልድ የዘር ሀረግ ያላቸው ተጫዋቾች ብዙ ጥቅም ሲሰጡ ነበረ እና ትውልደ ኢትዮጵያውያኖች ለሀገራቸው መጥተው እንዲጫወቱ በር የሚከፍት ነገር ነው ይሄ እንግዲህ ኢትዮጵያውያን ታዳጊዎች ወደ ውጪ እየሄዱ ነው የሚጫወቱት። እኛ ደግሞ ከኖርዝ አሜሪካ ከካናዳ ነው የመጣ ነውና ትውልደ ኢትዮጵያውያኖች ሀገራቸው መጥተው የመጫወት ክለብም ለብሔራዊ ቡድንም የመጫወት በር እንዲከፍትላቸው ትልቁ የመጀመሪያው መሰላል የሚል እምነት አለኝ። ከዛ በተረፈ ይሄ ውድድር በትውልደ ኢትዮጵያውያኖች በአንደር 10 በአንደር 13 በአንደር 17 አመታዊ እንዲሆን ነው የኔ ፍላጎት። ዛሬ ከካናዳ መተናል የመጀመሪያዎቹ፣ ነገ ከአውሮፓ ከአሜሪካ ከአውስትራሊያ መተን አመታዊ ውድድር እንዲሆን ነው የኔ ፍላጎት። ለአንድ ወር ነው የምንቆየው ኒውይርን አክብረን ለመሄድ ከተሳካ ድሬዳዋም እንሄዳለን፣ ለ3 ቀን እንሄዳለን ብለናል። ሞር ግን አዲስ አበባ ላይ ነው የሚቆዩት። ብዙ ጉብኝቶች ያደርጋሉ። መሰረታዊ የሆኑ ቦታዎችን ባህላቸውን አውቀው ባህል ልምድ ተለዋውጠው ይመለሳሉ የሚል እምነት አለ። ዋናው ዓላማው ስፖርቱ ያን ነው። እዚህ ያሉ ጓደኞቼን እናንተን የሚዲያ አካላቶች እና የሰልጣኝ ተጫዋች ወላጆችን በአጠቃላይ ማመስገን እፈልጋለሁ። ስሜ ትራስ ገብረያንስ ይባላል። የቀድሞ ኢንተርናሽናል ዳኛና የብሔራዊ ቡድን በረኛ ነኝ። ይህ የምታዩት ያው አሸናፊ አካዳሚ ነው። እዚህ ካሉት ከኢትዮጵያ ካሉት ትውልደ ኢትዮጵያና ካናዳ የተወለዱትን አብረን ጌም ለማድረግ ነው የመጣነው። የወዳጅነት ጨዋታ ለማድረግ ነው የመጣነው። አንደኛ ልጆቹ ሀገራቸውን ባህላቸውን እንዲያውቁ፣ ሁለተኛ ደግሞ የልምድ ልውውጥ ነው። አንድም ወደፊት ደግሞ መስራት ምንም ይፈልግ ልጆቹ ወደፊት ሀገራቸው ላይ መስራት እንደሚችሉ ብዙ ነገር ላይ ይችላሉ። ብዙ የሚጎበኙ ቦታዎችም አሉ። እሱንም ያያሉ ብዬ ገምታለሁ። ስፖርቱ ጥቅሙ ምንድነው? ወደፊት ልጆቻችን አሁን ይሄንን የልምድ ልውውጥ ከተጫወቱ ወደፊት ለሀገራቸው ለናሽናል ቲም ለመጫወት ፍላጎት ይኖራቸዋል። ሀገራቸውን ያዩትን ነገር ካናዳ ላይ መጥተው ለልጆች በየአሁን ቀጣይ ስንሄድ ትምህርት የሚከፈተበት ሲዝን ነው። ስለዚህ ያዩትን ነገር ሄደው ለክፍል አብረው ለሚማሩ ልጆች የተለያዩ መልእክቶችን ያዩትን ነገሮች ያስተላልፋሉ ስለ ሀገራቸው ማለት ነው። በጣም ደስ የሚል ነው። አንደኛ ልጄ ተጫዋች ነው። የወንድሜ ልጅ ተጫዋች ነው። 15 እና 14 ዓመት ልጆች ናቸው። አሸናፊ ጋራ ወደ 7-6 ዓመት አብረው ተጫውተዋል። ስሜቱ በጣም ደስ ይላል። የመጀመሪያ በመሆናችን በጣም ደስ ነው ያለን። ልጆቻችንን ባህላቸውን፣ ወገኖቻቸውን ታሪክ ይሄ ታሪክ ነው የሚቀረውና ለነሱ ከጭንቅላት የማይጠፋ ይሄን ነገር በማድረጋችን በጣም ደስ ያለን። ይሄን ማወቃቸው ይሄን ለማየት በመምጣታቸው እኛ በጣም እድለኞች ነን። መጥተው የማያውቁ ልጆች ነበሩ። ሀገራቸው ማየታቸው ብዙ ነገር ያስተምራቸዋል። ብዙ ነገር ከወንድም ከወገኖቻቸው ጋር መጥተው መጫወታቸው ብዙ ነገር ያስተምራቸዋል እና ከዚህ በኋላ ቫኬሽን ወደ ሌላ ሀገር ሊሄድ የሚል ስሜት አይኖራቸውም። እኛ በር ከፍተናል። እንግዲህ የካናዳ ልጆች በአካዳሚ በአሸናፊ አካዳሚ እንትን በር ከፍተናል። ብዙዎቹ ከዚህ በኋላ እንደሚቀጥሉ እርግጠኛ ነኝ፣ ጥርጥር የለኝም።
ኑ እያልኩ ነው። እንግዲህ ሁላችሁም ሰብሰብ ብላችሁ እንደ ሀገራችሁን ባህላችሁን ማምን ለልጆቻችሁ አሳዩላለሁ።